ምንድነው የሚበሉት? ሰው ይበላሉ እያላችሁ ነው? ያ ሰው አርዶ መብላት አንድ አካል መጥቶ አርዳችሁ ብሉ ብሎ ቢፈድ ሰይጣናዊ ነው ብለሽ ታምኛለሽ? አዎ እኛ አንበላም። ሰው እንዴት ሰው ይበላል እኮ? እኔም እኮ ገርሞኝ ነው። አንዳንዱ ቢራብ አንቺ ብትራቢ ለምሳሌ አሁን አንዱ መጥቶ አርደሽ ክርስቲያኖችን ወይንም ካፊሮችን ከእስልምና የወጡትን አርደሽ መብላት ትችያለሽ ቢልሽ ሰይጣን ነው ይሄ ያስተምሮት ያለሽ? ለሚቀድማት ያፎይ ከይቅርታ ጋር አንዴ ተራደብክ ሰይጣን ነው ብዬ ነው ማምነው እንዴ። ከሌላ እምነት የወጣውን ይበላል ብዬ አላስበውም። ጎበዝ እኛ ራሱ ግን አሁን እያወራህ የነበረ እስላሞቹ ይበላሉ ስትል ነው የሰማሁት። ያ ኦኬ ያንቺ ሙፈሲሮች ሊቃውንቶችሽ ከመዛቦችሽ ከአራቱ አንዱ ሻፊ ሙስሊሞች እናንተ ከተራባችሁ አለ ሳዳ ከተራብሽ አለ ሙስሊምን አርደሽ መብላታችም የሙስሊምን ልጅ መብላታችም ሙስሊም ስር ወይንም በሙስሊም መስተዳደር ውስጥ ያለ የሙስሊም ንብረት የሆነን የሱን የሰውን መብላታችም። ነገር ግን ካፊር ከሆነ ከእስልምና የወጣ ከሆነ ዝሙተኛ ከሆነ ሽፍታ ከሆነ እሱን ገለሽ ከተራብሽ መብላት ትችያለሽ ይላል። ላ ተሳስተሃል አይባልም አይልም እንዴ። የትኛው ቦታ ነው እስላም ሰው እንደዚህ የመጣውን ከሌላ የመጣውን ቢላ ሙሉ አይልም ብዬ ነው ይሄ የተሳሳተ ነው። ከየት እንዳመጣችሁ ይወቁ። አረብኛ ትፈልጊያለሽ? ቆይ አረብኛ ይሆንልሽ፣ አማርኛ ይሆንልሽ፣ እንግሊዘኛ ይሆንልሽ? የትኛው? አዎ ምለውን ቦታ አሳዩን እንዴ። ከሌላ ሃይማኖት የመጣውን ቢሉ ምለውን ቦታ አሳዩኝ። አሳያት። እሺ ሚውት አድርጊውና በጥሞና አዳምጪ። ይኸውላችሁ የተለያየ መጽሐፍ ነው እየከፈተን ያለ ነው፣ አንድ መጽሐፍ አይደለም። አልቁርጡቢን ተፍሲር አሳይተናል። እንደ መዝሐብ ደግሞ የመዝሐቡን ማጠቃለያ ሸርህ አሳይተናል። አሁን ደግሞ ኢማም አልነዋዊ ነን። ኢማም አልነዋዊ ታላቁ የሻፊዒ መዝሐብ ሸርህ ጸሐፊ ማለት ነው። ኦኬ ይኸውላችሁ አንድ የተቸገረ ሰው ሊወስደው የሚገደደው የተከለከለ ሐራም ነገር በሁለት ይከፈላል አለ። አስካሪና አስካሪ ያልሆነ ካለ በኋላ ደሙ የተጠበቀ ሙስም ነፍስ ማጥፋት እስካልሆነ ድረስ ሁሉም ይፈቀድለታል አለ። ስለዚህ ለተቸገረ ሰው ጦርነት ላይ ያለን ካፊርና ሙርተድ ማለት ከእስልምና የወጣን ሰው ገሎ መብላት በእርግጠኝነት ነው፣ ያለ ምንም ጥርጥር በእርግጠኝነት ይፈቀድለታል። እንዲሁም ያገባ አመንዝራን፣ ወንበዴን እና ሶላትን የተወሰው በቀን 5 መስገድ ያቆመን ሰው ማለት ነው። ሶላትን የተወን ሰውም ገሎ መብላት ይፈቀዳል። ይህም አለ ይበልጥ ትክክለኛ ሳሂህ በሆነው አቋም መሰረት ነው አለ። በቃ ዘጋው። እንደ መዝሐብ ነው ይሄ የግለሰብ አስተያየት አይደለም። ማይክሽን አሁን አንቺና ንገሪን እስኪ። ይሄ የእውነተኛ መጽሐፍ ነው፣ የእውነተኛ ቁርአን ነው። ከቁርአን ነው ይሄንን ያነበባችሁ። መዛብ የእስልምና መዛቦች 4 መዛቦች አሏችሁ። ከነዛ ውስጥ አንዱ ሻፊ ነው። ቀደም ያሳየነው ሻፊን ኮት አድርጎ ኢማም ቁርጡቢ ነው። ከሻፊ ማሳየናችሁ፣ ቁርጡቢን ማሳየናችሁ። አሁን ደግሞ ኢማም ነዋዊ ነው ያሳየናችሁ። ወይኔ ተሳስታችኋል፣ የምር ተሳስታችኋል። እንዴ ቁርአን እንደዛ አይልም ብዬ ነው እኔ። አይልም እንዴት አስባለሁ እላለሁ። አይልም ነው የምለው። እሺ የተማሪ በቃ ትንሽ ቁርአን አይልም። እስከዛሬም አልሰማሁም ሰውን ይብላ ብዬ እኔ በቁርአኑ እናስረዳት። እፎይ በቁርአኑ እናስረዳት። እሺ ትንሽ ሞከረ የዋህ ነሽ እናት። በቁርአን ይኸውልሽ